ጉዳዩን ላብራራላችሁ። መቼም በዚህ በስደት በዱባይ ዓለም ላይ ስንኖር ብዙ ሰው እንደሚረዳዳ እንደሚደጋገፍ እያየን ነው። እውነት ነው። አንዳንዶች ደግሞ ክፉ፣ ምቀኛ፣ ተንኮል እስከ ሞት ለማድረስ የሚሯሯጡ ዘግናኝ የሆኑ ሰዎች አሉ። ብዙ ጊዜ እንደምነግራችሁ፣ ብዙ ጊዜ እንደማስጠነቅቃችሁ ተው፣ ተጠንቀቁ። ሚስጥራችሁንም ብራችሁንም ያላችሁን ነገር ለሰው አትንገሩ ብዬ ሁሌ ጮኻለሁ። የደረሰውን ነገር እንገራችሁ። ስሟ መሰረት የምትባል ስሟ የተቀየረች ልጅ አንዲት እህታችን እዚህ ሀገር ላይ ረጅም ዓመታት የሰራች ልጅ 70,000 ድርሃም ኢትዮጵያ ውስጥ ሂዳ ቤት ለመግዛት በ1.5 ሚሊዮን ብር ቤት ለመግዛት ለዚች ለጓደኛዋ ታማክራታለች። ጓደኛዋ በመደሰትና በመደሰት ፋንታ በጣም ውስጧ እንትን ይላል፣ ይቃጠላል። ከዛስ ምን አደረገች? የራሷ ግብረ አበሮች አሉ። ከዛ ምን አደረገች? ለምን ብሩን በሐዋላ አንልከውም ትልና ግብረ አበሮቿን ሰብስባ የሆነ ቦታ ይዛ ትሄዳለች። እዛ ከደረሱ በኋላ ልጅቷን ደብድበው ቀጥቅጠው ከሞት ጫፍ ላይ አድርሰዋት ብሯን ይዘው ዘርፈው ይጠፋሉ። የዱባይ ፖሊስ ይህንን ጉዳይ ልጅቷ ከሞት ተርፋ ቃሏን ለፖሊስ ስትሰጥ ጉዳዩን ፖሊስ ተከታትሎ በሳምንት ውስጥ ሳምንት ባልሞላ ውስጥ ልጆቹን ይያዛሉ እጅ ከፍንጅ። የመጀመሪያዋ ጓደኛዋ አብራት የምትሰራ ጓደኛዋ የ15 ዓመት ሲፈረድባት ሌሎቹ ግብረ አበሮቿ 10 ዓመት ተፈርዶባቸው አሁን እስር ቤት ዱባይ እስር ቤት ይገኛሉ። ከዛ በኋላ ስራቸውን ከጨረሱ በኋላ ወደ አገራቸው ዲፖርት ይደረጋሉ። ይሄ ትምህርት ለእናንተ ነው። ሚስጥራችሁን ለሰው አትናገሩ። ያላችሁን ነገር ለሰው አታውሩ ፕሊዝ። ሁሌ የምንነጋገረው እንደዚህ ደርሶ ችግር ውስጥ እንዳትገቡ ነው የሚጮሁትም ሌሎቹ። ስለዚህ እባካችሁን እንዲህ አይነት ዘግናኝ የሆነ በጣም በሰው ህይወት ላይ ስንቱ ጠንቋይ ቤት እየሄደ ስንቱን ሽባ አድርጎታል። ስንቱ በሚጠጣ በሚሰፋ በሚል እዚህ ዱባይ ላይ በጣም ብዙ መጥፎ በጣም ዘግናኝ የሆኑ ተስፋ ቆርጠው ሌሎችንም ለማጥፋት እየተሯሯጡ ያሉ ወንጀለኞች እንዳሉ ወቁ። አሁን ደግሞ በግሩፕም በተለያየ መልክ እያደረጉ ብዙ ሰዎችን ህይወት እያበላሹ ነው። ይህን ነገር በደንብ እንድታሰምሩበት ነው። ምስጢራችሁን ለማንም እየዘረገፋችሁ ችግር ውስጥ የምትገቡት እናንተ ናችሁ። ይህን ለሌሎች ሼር አድርጉላቸው፣ ይስሙት። ሁሉም ሰው ይስማ፣ ሼር አድርጉ። እንግዲህ ቤተሰቦቻችን እንደሰማችሁት ነው ማለት ነው። ማለት ሰው አለኝ ብላችሁ ጓደኛ አለኝ ሰው አለኝ ብላችሁ ማመን ማውራት ከባድ ነው። እንግዲህ አስቡት 15 ዓመት ሙሉ መፍረዷ። እንደገና ደግሞ በጣም ያሳዝናል። ስደት ዓለም ላይ ያለች በእንደዚህ ሁኔታ ውስጥ አያችሁ፣ የገዛ ጓደኛዋ እንደዚህ መሆኗ አያሳዝንም? አሳዝና 15 ዓመት ማለት በጣም ከባድ ነው። እስር ቤት ላይ በጣም ያሳዝናል። የምር ከምለው በላይ ማለት ነው። እንግዲህ ይሄንን ፎቶ እንግዲህ እኔም ፌስቡክ ላይ አይቼ ነበርኩ። እንግዲህ ማለት አንዳንድ ጊዜ ሾፒንግ ዝም ብሎ ይደረጋል አይደል? ግን ይሄ ነገር ዝም ብሎ ነው ምናምን ብዬ ነው አሰብኩት። እንግዲህ ብዙ ነገር እሱ ዱባይ ላይ ያውቃል፣ ብዙ መረጃዎች እንትን ያደርጋል። እንግዲህ ዱባይ ህግ ደግሞ በጣም ኃይለኛ እንትን ነው ማለት እነሱ ጋር ማለት ነው። ዱባይ ሀገር ላይ በጣም ጥንቃቄ ያስፈልጋል። በጣም ህግ ባለበት ሀገር ነው በጣም ማለት ነው። እና እኔ ማለት አሁን እየፈለኩት ሰው አለኝ ጓደኛ አለኝ ማለት ከባድ ነው። እኔ ሰው አለኝ ጓደኛ አለኝ ብላ አምና እንግዲህ አስቡት፣ ሰው አለኝ ብላ አስቡት አምና ያወራችዋ በገዛ አፏ በገዛው አንደበቷ እንግዲህ እስር ቤት እስከ 15 ዓመት ድረስ ይሄ እሱ ብቻ አይደለም መገረፍም አለ። አሳዝንም የሰው እንደዚህ ሲሆን በጣም ያሳዝናል። የምር የሰው ልብ ይሰብራል። አሳዝንም በጣም ያሳዝናል። እና ሰው አለኝ ማለት እኔ ጓደኛ ያለኝ ማለት በጣም ከባድ ነው። በጣም ከባድ ነው። የምሬ ነው የምላችሁ። ሰው አለኝ ብላችሁ የእናንተ ምስጢር ለሰው መካፈል ከባድ ነው። በዚህ ጊዜ በዚህ ዘመን ማለት ነው። በቃ የራሳችሁ ምስጢር እናንተ ራሳችሁ መሸፈን አለባችሁ። በቃ ራሳችሁ
ለራሳችሁ መኖር አለባችሁ። ራሳችሁ አስባችሁ ራሳችሁ ሰው አለኝ ጓደኛ አለኝ ብላችሁ ለሰው መካፈል ሳይሆን ለጓደኛ መካፈል ሳይሆን ራሳችሁ እርስ በራሳችሁ ራሳችሁ በቃ መካፈል አለባችሁ ራሳችሁ ማለት ነው። የምር በጣም ያሳዝናል። ከመላው በላይ የሰው ልብ ይሰብራል ማለት ነው። በገዛ ገንዘቧ በዛው እና በገዛ ጓደኛዋ እንደዚህ በደል ሲደርስ በጣም ያሳዝናል። የዱባይ ህግ ማለት ጠበቅ ያለ ህግ ነው። ህግ ባለበት ሀገር ነው። በጣም ጠበቅ ያለ ነው እዛ እና ያሳዝናል በጣም። በዛ ላይ ማለት በቃ ምን እንደምላችሁ አላውቅም። ይህንን ነገር ሲሰማ የሰው ልብ ይሰብራል። በጣም ያሳዝናል። ወጥቶ መቅረት ላይ ፈጣሪ ይጠብቅን። እንደዚህ አይነት ጓደኛ ላይ አምላክ ይጠብቃችሁ። ይቅር ቢቀር ምን አለበት? እንደዚህ አይነት ጓደኛ ቢቀር ምን አረጋችኋል? የእናንተ ማውጣት የእናንተ ጤንነት የእናንተ የሆነው ነገር ላይ የሚቀና ጓደኛ የእናንተ ውርቀት የሚጠብቅ ጓደኛ ምን አረጋችኋል? ምን አረጋችኋል? ሰው አለኝ ብላችሁ ጓደኛ አለኝ ብላችሁ ማውራት ከባድ ነው። ራሳችሁን መጠበቅ አለባችሁ። ራሳችሁን ምን ማድረግ አለባችሁ? ምን ማስራት እንዳለባችሁ ራሳችሁ በቃ ራሳችሁን ቁጭ ብላችሁ መመከር አለባችሁ። አይምሯችሁን ቁጭ ብላችሁ ማሰብ አለባችሁ። ለኔ ሰው አለኝ እስቲ ከሌ ጋር ልሄድና እንደዚህ ከሷ ሀሳብ ልወሰድ እስቲ ከሌ ጋር ልሄድና ይህንን ሀሳብ እስቲ ከሷ እጅ ላይ ሊቀበልና ወይም ከሷ አፍ ላይ ሊቀበልና እንደዚህ በቃ እስቲ ከሷ ጋር ተመካከረ ያለው ነገር መስራት አለብኝ ብላችሁ አስባችሁት አይደል? እንዳታስቡት። አህያችሁት? ትምህርት እኮ ነው ይሄ ራሱ መማር አለባችሁ። አያችሁት? መማር አለባችሁ። አለኝ ሰው የሚል ጊዜ ቀር፣ ጓደኛ አለኝ የሚል ጊዜ ቀር። የገዛ ጓደኛው እንደዚህ መሆኑ አያሳዝንም? በጣም ያሳዝናል። የሰው ልብ ይሰብራል። ብዙ ተስፋ እንደዚህ ጨርሼ እንደዚህ ሰርቼ እንደዚህ አድርግ እንደዚህ ካደረኩት በኋላ ሀገሬ ገባለሁ፣ ቤተሰቦችን ማየት አለብኝ እና ደግሞ ልጅ ካላት እኔ ልጄን እንደዚህ በቃ እጅ ማየት አለብኝ ለዚህ እንደዚህ ያደርጋለሁ ብላ ብዙ ፕላን አወጥታ ብዙ ሀሳብ ካወጣች በኋላ ብዙ ነገር ካሰበች በኋላ ሰው ሀገር ላይ እንደዚህ እስር ቤት ማግባት አሳዝነው? በጣም ያሳዝናል። የገዛ ሀገራችሁ ላይ ራሱ ፍርድ ቤት ላይ መቆም ማለት በጣም ከባድ ነው። የገዛችሁ ሀገር ላይ ማለት ነው። የራሳችሁ ቋንቋ ታወሩታላችሁ። የራሳችሁ እናንተ አሁን የምታዩት ሀገር ለኪስ ከተመሰረተ የሀገራችሁ ቋንቋ ነው። የነሱ ፍት ነው የምታዩት። አሁን እዚህ አስቡት። ከባድ ነው። በጣም ይከብዳል። 15 አመት ለሱ ፍርድ ይሰጥ እንጂ ከባድ ነው በጣም። አያችሁት? የሰው ተንኮል፣ የጓደኝነት ተንኮል፣ የጓደኝነት ሀሳብ አያችሁት? አያችሁት? ሰው መሆን አያችሁት? ሰው ለሰው እንዴት ተንኮል የሚሰራ አያችሁት? አያሳዝንም? በጣም እንደዚህ አይነት ጓደኛ ላይ እግዚአብሔር ይጠብቃችሁ። ወጥቶ ማቅራት ላይ እግዚአብሔር ይጠብቃችሁ። ጠላት ነው እንጂ ጓደኛ ይባላል እንደዚህ? አያሳዝንም? በጣም ያሳዝናል ከምለው በላይ። ከዚህ ውስጥ መማር አለባችሁ። ከዚህ ውስጥ መውሰድ አለብን። ቤተሰብ ሰው አለኝ ብላችሁ እንዳታወሩት። የእናንተ ነገር ሰው አለኝ ጓደኛ አለኝ ለጓደኛ ስትላካፍልበት ሙሉ በሙሉ ራሳችሁን አትስጡት። አያችሁት? ያሳዝናል በጣም። የሰው ልብ ይሰብራል።
ይህንን ብቻ አየን እንጂ ይህን እቺ ራሱ እስር ቤት ገበች እንጂ ጓደኛ ነኝ ይካሉ በኋላ እየገደሉ ነው ያሉት። አንድ ቤት ላይ ሲኖሩ ሀበሻ ላይ ሀበሻ ምን ያደርጋሉ? ቢላ ነው የሚያነሱት። አስቡት እንዴ እናንተ! አንቺ ኢትዮጵያ እሷ ኢትዮጵያዊ ናት። እንዴት እንደዚህ ታድርጋለች እንዴ? ኢትዮጵያውያን ኢትዮጵያ አይደለችም እንዴ? አንዷን ገደለች፣ እንደዚህ ያደረገች የሚባል ነገር አለ። በጣም ከባድ ነው። አያችሁት? ሀበሻ ላይ ሀበሻ ተንኮል፣ ጎደኛ ለጎደኛ ተንኮል ማስራቱ ያሳዝናል። ግን በጣም ያሳዝናል። እና እኔ ማለት የፈለጉት በጭር ከዚህ ውስጥ መማር አለብን፣ ትምህርት መውሰድ አለብን። ሰው አለኝ ብላችሁ ሰውን እንዳታምኑት። ፈጣሪ ብቻ ማመን አለባቸው። ወደ ፈጣሪ ጋር ማውራት በቃ። ሰው ለሰው እንዳታካፍሉት። ሰው የእናንተ ውርቀት የእናንተ ውርቀት ይፈልጋል። እንዳታምኑት ሰው ለማለት ፈልጌ ነው። ከዚህ ውስጥ መማር መውሰድ እንችላለን። እና ውድ ቤተሰቦች በጣም ነው ያዘንኩት በእውነት። እና አንዳንድ ቪዲዮቹ ደግሞ ስታዩ ትምህርት ይሰጣል፣ ምክር ይሰጣልና እንግዲህ ሰው ማመን ከባድ ነው ማለት ፈልጌ ነው። እና የዛሬ ቪዲዮ ደግሞ ይሄ ይመስላል። ሰውን እንዳታምኑ፣ ጓደኛ ያለኝ ብላችሁ እንዳታምኑ፣ ምስጢራችሁ ሙሉ በሙሉ ለሰው እንዳታካፍሉት።